አራቱ ወንድማማቾች። ከዕለታት አንድ ጊዜ በአንድ መንደር ውስጥ አንድ አሳ አጥማጅ ከአራት ልጆቹ ጋር ይኖር ነበር። የልጆቹም ስም ሮብ፣ ኮል፣ አሌክስ እና ሃሪ ይባላሉ። አሳ አጥማጁ ሰው በጣም ድሃ ነበር። አሳ ማጥመድ ብቸኛ የገቢ ምንጩ ሲሆን በዚህ ሥራ ቤተሰቡን የሚመግብበት ገንዘብ ብቻ ነው የሚያገኘው። ለልጆቹ ሊሰጣቸው የሚችል ምንም ነገር አልነበረውም። አንድ ቀን ልጆቹን ሰብስቦ እንዲህ አላቸው፣ ልጆቼ ወይ አዳምጡኝ። እንደምታውቁት ልሰጣችሁ የሚችል ነገር የለኝም። አሁን ትልልቅ ልጆች ስለሆናችሁ እናንተ ራሳችሁ ወደ ዓለም ሁሉ ሂዱ፣ ሥራ ፈልጋችሁ ስሩ፣ እናም እድላችሁን በዛ ሞክሩ። ግን እኮ አባዬ እኛ ንግድ አንችልም እና ከቤት ርቀን ሄደን ምን ልንሰራ ነው? አዎ እናንተ እያንዳንዳችሁ ምን ሥራ ሰርታችሁ መኖር እንደምትችሉ ፈልጋችሁ እንድታገኙ ነው የምፈልገው። ግን እኮ አባ እኛ በራሳችን ምንም አይነት ሥራ ሞክረን አናቅም። አውቃለሁ ልጆቼ፣ ግን እናንተ የአሳ አጥማጅ ኑሮ እንድትኖሩ አልፈልግም። ይህንን ከእጅ ወደ አፍ የሆነ ኑሮ መኖር አይገባንም። ሂዱና ትርፍ የሚያስገኝ ሥራ ፈልጉ። መልካም አባታችን፣ ይህንን ከሆነ የምትፈልገው በእርግጥም እንሄዳለን። በቀጣዩ ቀን አራቱም ልጆች አባታቸውን ከተሰናበቱ በኋላ ከቤት ወጥተው ሄዱ። ጥቂት ከተጓዙ በኋላም አራቱ የሚጓዙበት መንገዶች አዩ። ሮብ ወንድማቸው እንዲህ አላቸው፣ አሁን አራታችንም ከእነዚህ መንገዶች አንዳንድ ይዘን ተለያይተን እንሂድ። እናም ከ4 ዓመት በኋላ እዚሁ መንገድ ላይ እንገናኝ። ሁሉም በሐሳቡ ተስማምተው አራቱ ወንድማማቾች በአራቱ መንገዶች ተለያይተው ሄዱ። ሮብ በመንገዱ ላይ ሰው አገኘ። ስማ፣ ይሄ መንገድ ዝግ ነው። ወዴት ለመሄድ ፈልገህ ነው? ንግድ እንዲሁም ማንኛውም ገቢ ሊያስገኝ የሚችል የትኛውንም ትምህርት መማር እፈልጋለሁ። እሺ፣ እንደዛ ከሆነ ና ከኔ ጋር በዓለም ላይ ተወዳዳሪ የሌለው ሌባ አደርጋለሁ። እኔ ማግኘት የምፈልገው ሰርቼ እንጂ ሰርቄ አይደለም። ስለዚህ ሌብነትና መታሰርን አልፈልግም። ስማ ወዳጄ፣ ማን ነው ትታሰራለህ ብሎ የጠየቀ? ብቻ አንተ ስለ ሌብነት ዘዴ ተማርና ለመልካም ነገር ብቻ ተጠቀመው። ሮብ ለትንሽ አሰበበትና በሐሳቡ ተስማማ። ምክንያቱም የሥራ መንገድ መማር ምንም ችግር እንደሌለው አስቧል። ስለዚህ ሰውየው ሮብን ማንም ሳይነቃበት ሰርቆ የሚሰወርበትን በጣም በዘዴ የተሞላበትን ሌባ አድርጎ ቀረጸው። ኮልም በተጓዘበት አቅጣጫ እየሄደ እያለ አንድ ወንዝ ከሚፈስበት ቦታ ደረሰ። በዚህም ስፍራ አንድ ሰው ከሆነ ቤት አጠገብ ብቻውን ቆሟል። ሰውየውም አንድ ከመስታወት የተሰራ ማሽን ይዟል። ኮልም ምን እንደሆነ ስላላወቀ ወደ ሰውየው ጠጋ በማለት ሰላም ወዳጄ፣ ምን እያደረክ ነው? ሰላም፣ እንዴት ነህ? በዚህ ማሽን ከወዲያ ማዶ ያሉትን ነገሮች አሻግረ መመልከት ትችላለህ። ስሙም አቅርቦ የሚያሳይ መነጽር ነው የሚባለው። ሲያዩት በጣም ደስ የሚል ነገር ነው። ልታስተምረኝ ትችላለህ? አዎ፣ አንተ መማር ከፈለክ እኔ ላስተምርህ ፈቃደኛ ነኝ። ኮል ከዛ ሰው ጋር መኖር ጀመረ። ሰውየውም ነገሮችን አቅርቦ ስለሚያሳየው መሳሪያ አስተማረው። ከጥቂት ወራት በኋላም ኮል መሳሪያውን ለመጠቀም ብቁ ሆነ። በደንብ ነው የተማርከው። ስለዚህ ከዚህ መሄድ ከፈለክ በየትኛውም ጊዜ ለመሄድ ነፃ ነህ። አዎ ልክ ነው ጋሽዬ። አሁን ረዥም ጊዜ ሆኖኛል እናም መሄድ አለብኝ። መልካም፣ እንደዛ ከሆነ መነጽሩን ይዘህ ሂድ። ይሄ ለጉብዝና ሽልማት ነው። ኮል ሰውየውን ተሰናብቶ መንገዱን ቀጠለ። ይሄ ሁሉ ሲሆን ሶስተኛው ወንድማቸው አሌክስ በመንገድ ላይ ከአንድ አዳኝ ጋር ተገናኝቶ ነበርና ስለ አደን በደንብ እየተማረ ነው። አሌክስ፣ እስካሁን በዚህ ሜዳ ላይ ብዙ ስትለማመድ ቆይተሃል። አሁን ወደ ጫካው በመግባት እንስሳቶችን ማደን መጀመር አለብህ። ሁለቱም ከተነጋገሩ በኋላ ወደ ጫካው በመግባት አሌክስ ቀስቱን በምትበር ወፍ ላይ አነጣጥሮ ተኮሰ። ይሁን እንጂ ቀስቱ ወፏን ሳታት። አይዞ አሌክስ፣ የተወሰነ መለማመድ ብቻ ነው የሚጠበቅብህ። በሚቀጥሉት ጊዜያት ጥሩ ትሆናለህ። ሰውየው በየዕለቱ አሌክስን ወደ ጫካ በማምጣት ኢላማውን እንዲመታ ያለማምደው ነበር እና ከተወሰነ ጊዜ በኋላ አሌክስ ኢላማውን አነጣጥሮ የሚመታ ጎበዝና ወደር የማይገኝለት አዳኝ ሆነ። ጎበዝ አሌክስ፣ አሁን በደንብ ተምረሃል። አዎ ምስጋና ላንተ። አሁን ጎበዝ ሆኛለሁ። አንተ ብዙ ረድተኛል። ይህን ሁሉ የተማርኩት ካንተ ነው። እናም በጣም ነው የማመሰግነው። እና አሁን ፈቃድ ከሆነ ወደ ሀገሬ ተመልሼ አባቴን ለመርዳት እሻለሁ። መልካም፣ እንደዛ ከሆነ ቀስቱና ደጋኑን ውሰዳቸው። ከዚህ በኋላ ያንተ ናቸው። እናም በጉዞ ላይ መልካሙን ሁሉ ይግጠምህ አሌክስ።
ሃሪ ማለትም ትንሹ ወንድማቸው አንድ ልብስ ሰፊ ካለበት መንደር ደርሶ ሰፊውን ተገናኝቶ ነበርና በዛ ልብስና መሰል ነገሮችን መስፋት እየተማረ ነው። ሃሪ በልብስ ሰፊው ቤት መኖር ከጀመረ ወዲህ ልብስ ሰፊው ከልቡና ከሙሉ ፍላጎት ጋር ሃሪ ስለ ልብስ ስፌትና አሰፋፍ፣ ስለ ጥልፍ አጠላለፍ እንዲሁም ቀስ በቀስ ውስብስብ የሆኑ የሙያ ትምህርቶችን ጨምሮ ብዙ ነገሮችን እያስተማረው ነው። ከጊዜያት በኋላ አሁን ሃሪ ስለ ልብስ ስፌትና መሰል ነገሮች በደንብ ጠንቅቆ ተምሯል። ልብስ ሰፊውም በሃሪ ትጋትና ጉብዝና ተደንቆ ለሃሪ ከመሄዱ በፊት መርፌና ክር ሰጥቶት ተሰናበተው። ሃሪም ሰውየውን አመስግኖ ወደ ቤቱ ጉዞውን ጀመረ። አራቱ ወንድማማቾች ከ4 ዓመት በፊት እንዲገናኙ ከተቀጣጠሩበት ስፍራ ደረሱ። ከዛም ተያይዘው ወደ ቤታቸው ሄዱ። ከአባታቸው ቤትም ሲደርሱ አራቱ ከቤት ወጥተው ሄደው የተማሩትን ሁሉ ለአባታቸው አስረዱ። አንድ ቀንም አራቱ ወንድማማቾች ከአባታቸው ጋር ከአንድ ዛፍ ስር ተቀምጠው አባታቸው እንዲህ ሲል ተናገራቸው። ልጆቼ፣ ዛሬ እያንዳንዳችሁ በተማራችሁበት ሙያ ያላችሁን ችሎታ ማየት ፈልጋለሁ። በዚያ ዛፍ ላይ የወፍ ጎጆ አለ። ስንት እንቁላል በውስጡ እንዳለ ንገሩኝ። 5 ነው አባዬ አለ ኮል። መልካም ነው። እስኪ ሮብ ልጄ፣ አሁን ደግሞ አንተ እስኪ ልትፈለፍለው ከታቀፈችው ወፍ ስር ያሉትን እንቁላሎች አምጣልኝ። ነገር ግን ይህ ሲሆን ወፏ ማወቅ የለባትም። ሮብም እንደተባለው ወፏ ሳታየው ዛፉ ላይ በመውጣት እንቁላሎችን ሰርቆ አመጣ። አባቱም በዚህ ድርጊቱ ተገረመ። በቀጣይም አባታቸው የአራቱን ወፎች እንቁላል ከአራቱ የጠረጴዛ ማዕዘን ላይ በማስቀመጥ አሌክስን እንዲህ አለው። አሌክስ ልጄ፣ እነዚህን እንቁላሎች በአንድ ቀስት ሁሉንም 2 ቦታዎች ስበራቸው። ነገር ግን ውስጥ ያሉት ጫጩቶች መጎዳት የለባቸውም። አሌክስ ቀስቱን አውጥቶ በማነጣጠር እንደተባለው ጫጩቶቹን ሳይጎዳ በአንድ ቀስት አራቱንም እንቁላሎች ከ2 ሰነጠቃቸው። አሳጥማጁም የሆነውን ነገር ሲያይ ተደስቶ ልጁ ሃሪን ደግሞ እንዲህ አለው። ሃሪ ልጄ፣ አሁን እነዚህን እንቁላሎች ሰፍተ ወፏ በራሷ እንቁላሎች እንድትፈለፍል አድርገህ አሳየኝ። ሃሪም መርፌና ክሩን አውጥቶ ሰፍቶ ሲጨርስ ሮብ ደግሞ እንቁላሎችን ወፏ ሳትሰማ ከወፏ ጎጆ ውስጥ አስቀመጠ። ኦ ይገርማል ልጆቼ፣ በጣም ነው የኮራውባችሁ። በእነዚህ 4 ዓመታት ውስጥ ሁላችሁም በትጋት ተምራችኋል። ያው እኔ ለእናንተ የምሰጣችሁ ነገር የለኝም፣ ነገር ግን ሕይወት ራሷ ለብርቱ ስራችሁ ትሸልማችኋለች። ከጥቂት ቀናት በኋላ አንድ ደራጎን ልዕልቲቱን ጠልፎ እንደወሰዳት ወሬው ሁሉ በግዛቱ ተሰማ። ንጉሱም የጠፋችበትን ልዕልት ፈልጎ ለሚያመጣ ልዕልቲቱን እንደሚድርለት አዋጅ አስነገረ። ልጆቼ ሆይ፣ አሁን ችሎታችሁን የምታሳዩበት አጋጣሚ አግኝታችኋል። በሉ አሁን ሂዱና ልዕልቲቷን ከደራጎኑ ታደጓት። አራቱም ወንድማማቾች ዝግጅታቸውን ከጨረሱ በኋላ ልዕልቲቱን ለማዳን ሄዱ። ኮል አጉልቶ በሚያሳየው መነጽር በመመልከት ልዕልቲቷ የት እንዳለች አውቃለሁ። ደራጎኑ ልዕልቲቷን ከአንድ ደሴት በማስቀመጥ እየጠበቃት ነው። ስለዚህ ወደዛ ለመድረስ መርከብ ያስፈልገናል። አራቱ ወንድማማቾች ወደ ንጉሱ በመሄድ ወደ ደሴቲቱ ሊሄዱበት የሚችሉበትን መርከብ እንዲሰጣቸው ጠየቁት። ንጉሱም የጠየቁትን መርከብ ሰጣቸው። ወንድማማቾችም በመርከቡ ጉዟቸውን ጀመሩ። በኋላም በደሴቲቱ ደረሱና ኮል መነጽሩን ሲመለከት ቆይቶ እንዲህ አላቸው። ደራጎኑ አሁን የልዕልቲቱ እግር ላይ ጭንቅላቱን በማድረግ በዛ ተኝቷል። እሺ እንደዛ ከሆነ እኔ ልዕልቲቱን ከደራጎኑ ሰርቄ ማምጣት እችላለሁ። ብቻ እናንተ መርከቡን አዘጋጁት አለና ወደ ደራጎኑ በመጠጋት ልዕልቲቱን ከደራጎኑ ሰርቆ ወደ መርከቡ ወሰዳት። ነገር ግን በመሃል ደራጎኑ ስለነቃ በላያቸው ላይ እየበረረ ይከተላቸው ጀመር። ግን አሌክስ ደራጎኑ ከማጥቃቱ በፊት በቀስት አነጣጥሮ ጉሮሮውን መታው። ይህም ደራጎኑ ከመርከቡ አጠገቡ እንዲወድቅ በማድረጉና የወደቀበትን ማዕበል መርከቡን ሊሰባብራት ቻለ። አሁን ሁሉም ላለመስመጥ የመርከቡን ስብርባሪ በመያዝ መንሳፈፍ ጀመሩ። ግን ይሄ ዘላቂ መፍትሄ አይመስልም። በዚህ ሁኔታ ላይ ሃሪ አንድ ሀሳብ ስለመጣለት መርፌና ክሩን አውጥቶ የመርከቡን ስብርባሪ እንጨቶች መስፋት ጀመረ። በዚህ ሁኔታ ላይ የተወሰነ ከሰፋ በኋላ እንጨቶቹ ሲገጣጠሙ አንድ አነስ ያለች ጀልባ ቢጤ ነገር ሰራና ወደ ቤተ መንግስቱ ዳርቻ ሄዱ። በኋላም በቤተ መንግስቱ ሞቅ ያለ አቀባበል ከተደረገላቸው በኋላ ንጉሱ እንዲህ አለ። እናንተ አራታችሁ ተስማሙና ከእናንተ ውስጥ አንዳችሁ ማን ልዕልቷን እንደሚያገባ ተወስኑና ንገሩ። አራቱ ወንድማማቾች ይህንን ከሰሙ በኋላ እርስ በእርሳቸው ተጣሉ። ቆይ ልዕልቷን እኔ ከሩቅ ባላያት እናንተ ምን ታደርጉ ነበር? ስለዚህ ልዕልቷን እኔ ነው ማገባት። በጭራሽ እኔ ልዕልቲቱን ከዘንዶ ባላመጣት ኖሮ እናንተ ሶስታችሁ ምን ልታደርጉ ትችሉ ነበር?
ስለዚህ ልዕልቲቱን ማግባት ያለብኝ እኔ ነኝ። ቆይ ደራገኑን የገደልኩት እኮ እኔ ነኝ። ታዲያ እኔ ባልገድለው ኖሮ እናንተ ሁላችሁ ምን ልታደርጉ ትችሉ ነበር? ስለዚህ ማግባት ያለብኝ እኔ ነኝ። አያያይ በጭራሽ እኔ መርከቡን ባልገጣጥም ኖሮ ሁላችሁም ይሄኔ ውሃ ውስጥ ሰጥማችሁ ሞታችሁ ነበር። ስለዚህ ልዕልቲቱ የምትገባው ለእናንተ ሳይሆን ለእኔ ነው። ይህንን የአራቱን ጠብ የተመለከተው ንጉሱ ከእነዚህ ከአራቱ አንዳቸውም ልጁን እንዳያገቧት ከለከለ። ይልቁንስ በዛ ፋንታ የመንግስቱን ግማሽ አራቱም ወንድማማቾች በስሩ እንዲያስተዳድሩ ፈቀደላቸው። ወንድማማቾችም በዚህ በመስማማት የመንግስቱ ግማሽ ከአሳ አጥማጁ አባታቸው ጋር በመሆን ማስተዳደር ጀመሩ። አሁን አባታቸው ድህነቱን ለአንዴና ለመጨረሻ ጊዜ በመወርወር ከልጆቹ ጋር በደስታ ይኖራል።